ከእስራኤል የኳታር ጥቃት በኋላ ከ50 በላይ የሚሆኑ ሙስሊምና አረብ ካንትሪዎች በኳታር ተገናኝተው ምንድነው ጉዱ እንዴ? ምንድነው ጉዱ? በቃ የኡዱዋ ሳይደርቅ ነው ይሄንን ቪዲዮ መሰራላችሁ። አፈር ብላ አፈር ያስበላህ ሌላ ምንም አይደለም። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ እንደተለመደው አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ ሰሞኑን እስራኤል የሐማስ አመራሮችን ለመግደል በኳታር ከፍተኛ የሆነ ጥቃት መፈጸሟን ተከትሎ የአረቡ ዓለም እንደዚሁም ደግሞ ሙስሊም ሀገራቶች በሙሉ ተሰብስበው ነበረ። ከ50 በላይ ሀገራቶች አስቡት ያጀማ ከ50 በላይ በኢኮኖሚካሊ በጣም ጠንካራ የሆኑ ሙስሊም ሀገራቶች ተሰብስበው ነበር። ነገር ግን ደግሞ ሽባ አድርገዋቸዋል። እነዚህ ምዕራባውያን ምንም አይነት ሚሊተሪ ተቋም የላቸውም። ዛሬ ግን በጣም አንድ ደስ የሚል መረጃ አለ። እሱም ደግሞ እንግዲህ ሚሊተሪ የሆነ ልክ እንደ ኔቶና መሰል አይነት ድርጅቶች በሚሊተሪ የተደራጀ ኃይል እንዲዘጋጅ እንግዲህ ግብጽ ሐሳቧን አቅርባለች። ይህንም እንግዲህ ወደ ሂደት ይገባ ይሆን ነው እንግዲህ አጠያቂ ጉዳይ ቢሆንም እንግዲህ ስለ ስብሰባው አንዳንድ መረጃዎችን ሼር ላድርጋችሁ። የኳታር ጥቃት በኋላ ከ50 በላይ የሚሆኑ ሙስሊምና አረብ ካንትሪዎች በኳታር ተገናኝተው ነበር። የእስራኤል ጥቃት መልስ ምን መሆን አለበት የሚለው ለመወሰን በዚህ ስብሰባ ላይ በዚህ ሰሚት ላይ የተለያዩ ሀሳቦች ቀርበው ነበር። ከዚህ ሀሳቦች መካከል ሊጠቀስ የሚችለው ግብጽ እንደ ኔቶ አይነት በሙስሊምና በአረብ ሀገሮች መካከል የሚደረግ አንድ አላያንስ ሚሊታሪ አላያንስ የጦር ቃል ኪዳን እንፍጠር ደግሞ እንመስረት የሚል ነበር። እንግዲህ 50 በላይ የሚሆኑት እነዚህ የአረብ ሀገራትና የሙስሊም ሀገራት ባንድ ላይ ይሄን ስብሰባቸውን ሲቋጩ የእስራኤልን ጥቃት በማውገዝ ብቻ እንደሆነ ነው መረጃዎች ወጡ የሚገኙት። መልስ ምት የሚባል ነገር የለም እና ደግሞ ያው ጥቃት ከደረሰብንም ድጋሚ የማውገዝ አይነት ነገር ነው እንግዲህ የሚመለከተው። ከመላው ዓለም የተውጣጡ ከአውሮፓ ሳይቀር ከሚድል ኢስት ከአፍሪካ እንደዚሁም ደግሞ ከሳውዝ አሜሪካ ሁሉ የመጡ የተለያዩ የሙስሊም ሀገሮች እንዲሁም ከኤዥያ የመጡ የሙስሊም ሀገሮች ነበሩ በዚህ ስብሰባ ላይ ተሳትፎ ውሳኔያቸውን እያሳለፉ የነበሩ። በዚህ መካከል አዲሱ የሶሪያው ፕሬዝዳንት አህመድ አልሻራ ይገኝበታል። ከዚህም በተጨማሪ ረሲፕ ታይብ ኤርዶጋንም ይገኙበታል። የቱርኩ ፕሬዝዳንት እንደዚሁ በማውገዝ ጀምረው እንግዲህ እስራኤል ማናችንም ከእስራኤል ጥቃት የምናመጣ አይደለንም፣ ማናችንም የእስራኤል ጥቃት ሪች የምናደርግ ነውና ሁላችንም ህብረት ያስፈልገናል እነዚህ ነገሮች ብሏል። ህብረቱ የምርም ምላሽ ለመስጠት ይሁን ወር ደግሞ ጀስት አውግዞ ለማለፍ እስካሁን ድረስ አልታወቀም። ይህም በተጨማሪ ከጥቂት ወራት በፊት በኳታር ላይ ጥቃት ሰንዝራ የነበረችው ኢራንም ተወካይ ልካ ነበረ። የኢራን ፕሬዝዳንት የልብ ቀዶ ጠጋኙ መሱድ ፔዜሽኪያን ተገኝተው ነበረ። ያው ብዙዎች እንግዲህ ከ3 ወር በፊት ያጠቃቻትን ሀገር ድጋሚ ለመጎብኘት መሄዳቸው ገርሟል። እንደኔ ግን ያጠቃችው ኳታርን ሳይሆን ኳታር ውስጥ የነበረውን የአሜሪካ ቤዝ ስለሆነ ከዚህም በተጨማሪ ደግሞ ለኳታር መንግስት ከጥቃቱ በፊት ማሳወቋም እንደዚሁ ስላለ ያው ኳታር ላይ ጥቃት ሰነዘረች የሚባለው ነገር አልደግፈው። ብቻ ሁሉም ኮሌክቲቭሊ ይህን ጥቃት በማውገዝ ነው እንግዲህ ስብሰባቸውን እንደጨረሱ የተነገረው። ብዙዎች ይህን ስብስብ እያወገዙት ነው የሚገኘው። ከ50 በላይ የሚሆኑ ሀገሮች ተሰባስበው አንድ ጠንካራ ያለ ውሳኔ እንኳን ማሳለፍ አልቻሉም የሚል ነገር ተናግረዋል። እስራኤልን ማውገዝ ብቻ እስራኤልን ጥቃት መመለስ ወይ ደግሞ እስራኤል አጸፋ መመለስ ላይ ምንም አይነት ውሳኔ አልሰጡም። ከዚህም በተጨማሪ በፍልስጤም ላይ የሚፈጠረውን ለ2 ዓመት በላይ ኦልሞስት 2 ዓመት ያክል የዘለቀውን ማሳክር ወይ ደግሞ ጭፍጨፋም እንደዚሁ በማውገዝ እንጂ ይሄን ያክል ይሄ ነው የሚባል የረባ አይነት እርዳታ ስላልሰጡ ብዙዎች የክላውኖች ስብስብ የሚለውም ስም ሰጥተውታል። የእናንተ ሀሳብ ምንድን ነው? የምር የክላውን ስብስብ ናቸው ወይስ የምር ለውጥ ማምጣት የሚችሉ ናቸው? ሰዎችን ኮሜንት ላይ ሰው አስባችሁታል? ሙስሊም የአረብ ሀገራትና እንደዚሁ በአውሮፓ የሚገኙ ሙስሊም ሀገራት በአጠቃላይ ከ50 በላይ ናቸው። እዛ ላይ ደግሞ በጣም ኢኮኖሚካሊ በጣም ስትሮንግ የሆኑ ናቸው። እነዚህ በሚሊተሪ በጣም ጠንካራ ቢሆኑ አስባችሁታል ምን ያክል ሀያል ልንሆን እንደምንችል እነዚህ ሙስሊም ሀገራት እንግዲህ በአንድነት ቢቆሙ ማለት ነው። ግን ደግሞ እንግዲህ እድሜ ለና አሜሪካና ለና እስራኤል ይሁንና የእስራኤልን ደህንነት ለማስጠበቅ ሲሉ ግዴታ እነዚህ ሙስሊም ሀገራቶች አንድ እንዳይሆኑ ያደርጓቸዋል። በትንሹም በትልቁም ምክንያት እየፈጠሩ በቃ እነዚህ ሙስሊም ሀገራቶች ልዩነቶቻቸውን አቻችለው አንድ ሆነው እንግዲህ እንዳይጓዙ ያደርጋሉ። በጣም በሚያሳዝን ሁኔታ ኢንሻአላህ እንግዲህ አንድ ቀን ደግሞ እንግዲህ አንድ ሆነው እነዚህ ሙስሊም ሀገራት የምንመለከት ይሆናል ብዬ ተስፋ አደርጋለሁ። የሆነች ውሻ ማለት ነው ቁማ እያየችኝ ነበርና ይሄው መኪና ሳቆም የሮጣ መጣች ነው። ውሃ ፈልጋው ምግብ ፈልጋ አይደል ነው። ይሄው እስቲ አሁን ያቆምኩት መኪና እስቲ ቡቺ ምንድነው? ምግብ ነው ውሃ ነው? ሹፍ እንግዲህ ቆይሽ ጠብቂ አፖርት ያለኝ እዚህ ያዝኩት ሽሮ አለ። ትንሽ ላካፍላት በቃ ትንሽ ሽሮና ውሃ ነው ስታስ ያለኝ ነው የምትጥሽሽ። ይሄን ቢና ማለት ነው እጂ ሊ እኔ ገርመኛል። እኔ እዚህ እንስሳቶች ስማቁ ወርቁ ነው ያስታወሰች። እዚህ በራለ ማለት ከየት እንደመጡ ነው እንደ ሰው እኮ ነው የምታየው። ደግሞ ይሄ ሁለተኛ ነው እንደዛ ነገር ሲያጋጥመኝ። እዛ ጋር ደግሞ ጓደኞቼ መኪና ተውላሽቶባቸዋል። ሊ በጣም ደረሻል። እንግዲህ ውሃ አለ፣ በቃ ምግብ አለ። ገቢና ብገባ ደስ ይለኝ ነበረ ግን የምትገባ አይመስለኝም።
ደግነት የትም ነው ያለው ባይዞ በየአቅጣጫው ወይም ደግሞ በእያንዳንዱ እንቅስቃሴዎቻችን የሰው ልጅ ደግነቱም ይሁን ክፋቱ ይታያል። እንግዲህ ይህ ደግሞ ሹፌር እንግዲህ የሰራው ስራ በጣም ነው እኔ ልቤን የነካኝ። እንግዲህ በበረሃ ላይ የነበረችን ውሻ መመገብ በጣም ትልቅ አጅር አለው ሀቂቃ። ሰውን ብቻ አይደለም ያ ጀማዓ እንግዲህ እንስሳቶችንም ተበድለው ተጨቁነው ወይም ደግሞ ተርበው ስናገኝ ማጠጣት ሀቂቃ በጣም ከፍተኛ የሆነ አጅር ነው ያለው። አንድ ልጅ ሆሱ ወንድማችንን እንደዚህ እየተናገረችው ነው። ምን ትላላችሁ? አፈር ብላ አፈር ያስበላህ ሌላ ምንም አይደለም። የሰደብሽው ይሄ ወጣት ቁጭ አርጎ ያስተምራል ያንቺን አባት። ወይ አታምሪ ወይ አታፍሪ አንቺ ዱቤ ቆርቋሪ፣ አላህ ባላይስትሽ ተገትረሽ ቅሪ። በክፍታፍሽ ምግቢ ከዚህ ውጭ ለምንም አትረቢ። አንቺን አየሁ የሴት ክፉ ሁለት አይንሽ ድንገት ይጥፉ። መውሊድ ቢድዓ ነው ወደድሽም ጠላሽም እንዳንቺ አይነት እንጂ ሁሱ ወንድማችን ዲን ያበላሽም። አንዳንዴ እኮ በጣም ነው የሚገርመው። አንዳንድ ሙስሊም ነን የሚሉ ሴቶች ወይም ደግሞ ሙስሊም ነን የሚሉ ሰዎች በጣም ነው የሚያጅቡት ሀይቃ ወላሂ። እንግዲህ ሁሱን ፕሮግራሞች እንግዲህ የምትከታተሉ ከሆነ ሀይቃ እንኳን ሙስሊም ሆኖ ሙስሊምን ለመስደብ ይቅርና ሌላ እምነት ተከታይ ሆኖ እንኳን ምን ያክል ሪስፔክት እንደሚያደርጉት ምን ያክል እንደሚያደንቁት ታውቃላችሁ። እኔም ቪዲዮዎችን ሰርቻለሁ ከዚህ በፊት የተለያዩ እምነት ተከታዮች እንኳን የሁሱን የነጽጽር ስራዎች በጣም ሲያደንቁት እንመለከታለን። ብዙ ሰዎችንም ለሂዳያ ሰበብ ሆኗል። አንዳንዶች ደግሞ እንግዲህ እንደዚህ ኸይር ስራ የማይጠማቸው ሰዎች አሉ። ምን ማድረግ ይቻላል ያ ጀማዓ? ምንድነው ጉዱ እንዴ? ምንድነው ጉዱ? በቃ የኡዱዋ ሳይደርቅ ነው ይሄንን ቪዲዮ መሰራላችሁ። ጀግናው እዚህ ጋር አስደመመን 591 አምጥቶ ይችላል አስጨበጨበን ይችላል አለ። ሌላ ጀግኒት መጣች እዚህ ችግር ያውም ኒቃቢስት አሰባችሁታ እንዴት? ቆሽቴ አይደለም ቆሽቴ ተውት፣ ቆሽቴ የላቸውም ሲጀመር ይሄንን ውጤት ሲያዩ ቆሽቴ የለውም። የሚያር ነገር አጥቶ ወደ ሌላ አካል ተዘዋውሯል። ማረሩ ማለት ነው እንዴ? ኒቃብ ለብሰሻል ውጪ፣ ኒቃብ ለብሰሻል እንትን በይ፣ ኒቃብ ለብሰሻል እየተባለች የተገፋች ልጅ ወንድሜ፣ ኒቃብ ምንድነው ኒቃብ ምናምን የምትለው? ይሄንን እኮ አይሸፍንም ይሄ ኒቃብ ይሄንን አይሸፍንም። ያው ከላይ ሰውነቴን ምናምን ያው ውበቴ እንዳያስደመማችሁ ማለት ነው። ውጤቴ እንዳያስደመማችሁ ውበቴ እንዳያስገርማችሁ ነው እኮ መሸፍነው በኒቃብ ብላ ልጅት እንግዲህ እንደምታዩት 500 ሆና ገደገደችላቸው። ገደገደችው ነው ማለት እንዴ? ተምረናል እንዴ? ትምህርት አለ እንዴ? ተማሪዎች አላችሁ ግን እንዴ? ሌላው የት አለ? እኔ ሁለተኛ ላይ ስኮር ሁለተኛ አሁን ከዚህ ልጅ ከ591 ቀጥሎ ሆናን ያመጡትን ብቻ እስቲ ሌላ ጀግና እንፈልግ እስቲ። አረ ንገሩን እንደምም እናስደምም። በቃ እስቲ አሁን ሲያዩት ምን ሊሰማቸው እንደሚችል ግን አሰባችሁታል? ለነሱም እኮ ሌላ መልእክት እኮ ነው። በቃ አስተንትኑ፣ ተመልከቱ እንጂ በቃ እኮ ውጤቱ ከኛ እጅ አይወጣም እያሉ ነው እነዚህ ልጆች። እስልምናችን ይሄን ያህል ነው አእምሯችንን የሚከፍተው። ዲናችንን ጠበቅ አድርገን ስንይዝ አላህ አእምሯችንን በቃ ሰፋ ነው የሚልልህ አባት ሰፋ። ከዚህች ልጅ አሁን ምን ትማራላችሁ? ከዚህ ልጅስ ምን እንማራለን የሚለውን ነገር እንግዲህ በደንብ አስቡበት። ተማሪዎች ይሄን ቪዲዮ እያያችሁ ከሆነ በደንብ አስቡበት። ወንድሜ እህቴ አስቢበት። ቆሽታችሁ ላረረና ደግሞ የሚያረው ነገራችሁ ወደ ጨጓራችሁ ወደ ምናችሁ የተዘዋወረ ማረግ አንችልም። ጣሩ ለማንኛውም እስቲ እናንተ ደግሞ ያላችሁን ሀሳብ በጣም በሚገርም ሁኔታ እንግዲህ ሙስሊም ተማሪዎች እያስመዘገቡ ያሉት ውጤት ሀቂያ በጣም የሚያስደስት ነው። እንግዲህ ይህን ጠንካራ የሆነ በትምህርቱም ብዙ ለሀገር ማስተዋጽኦ ማድረግ የሚችል ሙስሊም ነው እንግዲህ በሰበብ አስባቡ የሚያግዱን ማለት ነው። ያ ጀማዓ አስባችሁታል? ግን ምን ያክል ሙስሊም ማህበረሰብ የትምህርት ኦፖርቹኒቲ ቢያገኝና ወደ አፋር ወደ ሶማሊያ ክልል እንግዲህ የኛ ቀጠና እንኳን በጣም ቢማር ሀቂቃ ወላሂ ለሀገር በጣም ከፍተኛ አስተዋጽኦ ማድረግ እንችላለን። ከፍተኛ ስልጣን ረገድም ሙስሊሞችን የምንመለከትበት በጣም በብዛት ኢንሻአላህ የምንመለከትበት ጊዜ ሩቅ አይሆንም ኢንሻአላህ። ግን ደግሞ ለትምህርት የምንሰጠውን የምናየው አመለካከታችንን መቀየር ይኖርብናል ማለት ነው ኢንሻአላህ። ሁለት ጓደኛማቾች ዱባይ ሄዱ አሉ። የአላህ ነገር ሁለቱም ቋጣሪ ናቸው። ጎን ጓደኛማች ተብለዋል። ዱባይ ሄዱ አሉ። መኝታ ሄዶ ሲጠይቁ 170 ብር አሏቸው መሰለኝ በድርሃም። ሰው ደግሞ ብዙን ጊዜ የሚያባዛው በኢትዮጵያ ነው የሚደምረው። ቶሎ ወደ ኢትዮጵያ ነው የሚመጣው አይደል? በኢትዮጵያ ሲያስበው አንድ ቀን ማደር 4000 ብር ይመጣበትና ያንቀጠቅጠዋል።
ሁለቱም ቋጣሪ ስለሆኑ መስጊድ ሄዱና እንግሊዘኛ አይችሉም ወይ አረብኛ አይችሉም። ዘበኛውን ሄዶ እዚህ ጋር ማደር ይቻላል እንዲያሉ ያሸክ አየው ኮንቲነር ለመጫን የሄደው ልጅ እንዲጨነቃሉ። ኮንቲነር ሊጭኑ ነው የ10 ሚሊዮን ብር ዕቃ ለመጫን የሚሄድ ምን አለ ቆንጆ አልጋ ላይ ብተኛ፣ ምን አለ ቆንጆ ቁርስ ቆንጆ ምሳ ብትበላ ምን ችግር አለ? እንደውም የጠየቀውን ዘበኛ የሻይ ሰጣው ዱአ አርግልን ብለም ትወጣ አልነበረም ሆነ አለበት። ዘበኛው አያቸውን አዲስ የለም ማለት በምልክት እሱም በምልክት ቋጣሪ የሆነ ጥሩ ያልሆነ ጓደኛ ገንዘብን ስታወጣ ራሱ ምን ይላል መሰለ? ኧረ እባክህ አንተ ልጆች እንዲ ቀስ ብለን እኮ ማውጣት ያለብህ። አላህ ለዚህ ነው የስስታም ሁሉ ስስታም ብሎ የተናገረው ማን ነው? ወያእሙሩነ الناس بالبخل ሰዎችን በስስት የሚያዛለ መሰሰቱ ሳያንሰው ላንተ የስስት ኡስታዝ ሆነሃል። አንተ ጋር ቋጣሪነት ያስተምራል። ይመጣና ፈቅር ብቻ ነው የሚያቀርብ፣ በቃ ጭንቀት ነው የሚያስተምረው። አላህ አቅም የሰጣችሁ ወንድሞች እባክህ ወንድሜ አላህ ከዚህ ሁሉ ሰው ከ120 ሚሊዮን ህዝብ ገንዘብ ሰጠን፣ መልካም ነገር እንስራበት ወንድሜ። እኔ እናንተ ዳይ አይደለንም አይደል? አሁን ማሰገድ አንችልም አይደል? አሁን አንችልም። ማቅራትም አንችልም። አሁን አንችልም። ስለዚህ አላህ ገንዘብ ሰጠን ይላል። የሚያቀሩት ኡስታዞችን ለምን አናጠናክረው? የአንድ መስጊዳችን ጉዳይ ለምን አንይዝ? ገጠር አካባቢ ልብስ ያጣ፣ ገጠር አካባቢ ጫማ ያጣ፣ ገጠር አካባቢ እድሜ ልክ ሙሉ የጓሮ ቆጮ ብቻ እየበላ ያለ አለ። እዛ ምን ሰድቅ እዚህ ምን ሰድቅ እያለ ካልሄደ የጓደኛ አይደለም። እሱ የሚያስተምር ምንድነው? 13 ቦታ ጫረታ አሸንፋል። ይደውልልህና ገንዘብ አዘጋጅ፣ ሌላ ቦታ ደግሞ 14ኛው መያዝ አለብን ይላል። ምንድነው የናከለ ብደቱ? ሰው ርቦታል፣ ግራ ገብቶታል። ቤተ ዘመዶች ግራ ተጋብተዋል። 13 ቦታ ይዘ ምን ልትሆን? እሺ አየር ላይ አትበር። ያ አላህ በጣም የሚያጅበው አንዳንድ ጊዜ ዱንያን በጣም በመፈለግ በጣም መሽጉል እንሆንና የአኺራ ቤታችንን እንረሳለን። እንደገና ደግሞ እዚህ ያለ ፋሚሊዎችን ሰው ሌላው ይቅርና ሚስትን እናትና አባቱን እንኳን ሰው ለገንዘብ ፍለጋ ብቻ የሚረሳበት ዱንያ ላይ ነው አሁን ያለንበት ሁኔታ ላይ ያለነው። በጣም በሚያሳዝን ሁኔታ አኺራችንን ብቻ አይደለም እየረሳን ያለው ዱንያን በመፈለግ ውስጥ ቤተሰቡን ጭምር ረስቶ በቃ ብር የሚል ሰው ስንት ነው? ያ ጀማ ያልደወላችሁ ሰዎች ካላችሁ ፋሚሊ የደወላችሁ መጠየቅ አትርሱ። ያ ጀማ ሐቅ አለብን ፋሚሊዎቻችንን የማስደሰት ትልቅ ቢሩል ዋሊደን መረሳት የለበትም። ያ ጀማ ኢንሻአላህ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህ ነበሩ። መረጃ እንዳገኛችሁባቸው እንደዚሁም ደግሞ ብዙ ትምህርቶችን እንደወሰዳችሁ ተስፋ አደርጋለሁኝ። በሌላ አሪፍ ቪዲዮ ኢንሻአላህ ተመልሰን የምንገናኝ ይሆናል። እስከዛው ሰላም ቆዩልኝ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።